የማስታወቂያ ግንነት የሚጠበቅ ነው የማስታወቂያ ባለሙያ ስለሆንክ ግንነቱ የሚጠበቅ ነው እናንተ ግን ያረጋችሁት እንወዳታለን የምትሏትን አገር ነው የዋሻችሁት ከዋት ጋር ሆናችሁ እና ምን ይሰማል ብዬ ጠየቅኩ ለዛ ነው ፕሮጀክቱ ተበልቶ መና ሆኗል እሱ የኛ እንትን ስላልሆነ ነው የእናንተ ነው አላልኩም የማስታወቂያ ባለሙያ ስለሆንክ ግንነቱ ይጠበቃል ማጋነኑ አፍሪካም ዓለምም ጠፈጠች ቢባል ነገር ግን እንደ ሀገር ደግሞ አሁን ምን ይሰማል ፕሮጀክቱ መና ሆኖ በመቀረሱ እሱ ነው መሆን ያለበት ጥያቄው ይመስለኛል ምክንያቱም በጣም ልብ ሚነካው ነገር ስኳር ብቻ አይደለም በጣም በርካታ ነገሮች እንዲህ ልናደርግ ነው እንዲህ ነው ተብሎ የቀሩና የመከኑ ነገሮችን ሳይ በጣም ልብ ይነካል ያሳዝናል የሚያሳዝነው ነገር እሱ ነው እንደዚህ ብለን ተናግረን እንዲህ ብለን ጓጉተን እኛም እንደ ህዝብ ነው የምንጓጓው ምክንያቱም እንደ ህዝብ ነው የምንጓጓው ምክንያቱም ብላችሁ ነው እንጂ ከፍተኛ በጀት ስለሚመደብላችሁና ከዋት ጋብራችሁ ስለምትሰሩ ነው እንጂ ሀገርንም ህዝብንም ከዋት ጋር ሆናችሁ የዋሻችሁት ነው DMC Real Estate የምስራች እንወይላችኋል የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው DMC ዛሬም በመሃል ለቡ በመናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል የብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ አመሰግናለሁ ጥሪና ስቱዲዮ ድረስ ስለመጣ እኔም በጣም አመሰግናለሁ ስለጋበዛችሁ ብዙ ጊዜ እንግዶቼን አንተ ነው የምለው እኔ ፖለቲከኞችም ስለሆኑ ነው አርቲስት አንተ ነው የሚባለው ስለተባለ እንግዲህ አንተ እያልኩ ይቀጥላል ተፈቅዷል አመሰግናለሁ እንግዲህ ሚሊዮን ኢትዮጵያውያን እንደሚያምኑት ኢትዮጵያ በለውጥ ጎዳና ላይ ናት ለውጥ መጥቷል ይላሉ አንተ እንዴት ታይዋለህ ይሄን ለውጥ ከፖለቲካ ጋር በተገናኘ ለውጥ አለ ምንም ጥያቄ የለውም ትልቅ ለውጥ ነው እንደሆነ ያለው ትልቅ ለውጥ አለ ለውጥ እንዳለ በትክክል ከሚያምኑት ሰዎች አንዱ ነኝ እኔ ለውጥ አለ ብዬ ነው የማምነው ለውጡን እንዴት ታስበዋለህ ለውጡን ትፈልገው ነበር ወይ ለውጡን እንዴት ታስበዋለህ እንግዲህ ይሄ ለውጥ ለኢትዮጵያ ትልቅ ነገር የሚያመጣ ኢትዮጵያኖችን እንደ አንድ የሚያስተሳስር ያቺ ምንመኛትን ታላቂቷ ኢትዮጵያን ለመገንባት ያነሰንና ያጠረንን ጉልበት አንድ ላይ መርጅ የሚያደርግ ትልቅ ለውጥ ነው በያስባለሁ እና ተለቅ ያለና ከፍ ያለ ነገር ይታየኛል ወደፊት ዛሬ ያው ለውጥ ሲመጣ ያለው ነገር እንደተጠበቀ ሆኖ ነገር ግን ትልቅ ነገር እንጠብቃለን እንግዲህ እኔ ማስባለሁ በዚህ ለውጥ ደስተኛ ነህ ያ በጣም ደስተኛ ነኝ ምልሽ እንዲህ አይነት ከዚህ ቀደም ስንሰራ ስንጮህለት ወይም ደግሞ ስንናገር ወይም ስንመኝ የነበረውን ለውጥ ስናገኝ ደስተኛ ነን የምንሆነው ኢትዮጵያውያን አንድ እንዲሆኑ የአንድነት ስሜት ነበር ብዙ ስንል የነበረው እና እሱ ሲሳካ ደስተኛነቴ እንደኔ ፐርሰናሊ ወደረ የለውም ደስተኛ ነኝ በጣም ምን አይነት ኢትዮጵያን ትመኝ ነበር የጆከውስ ለምንድን ነው ምን አይነት ጆከው ነበር የጆከው አልሰማንም ስንጮህ አክቲቪስት አይደለሁም አክቹሊ አርቲስት ስለሆንኩኝ እኔ ልጮህበት የምችለው መንገድ የራሱ እኔ የምመኛት ኢትዮጵያ ይሄ አንገት የሚያስደፋው ድህነት ላይ ያልተሸከመች ኢትዮጵያን ነው መመኛውና ስራዎቼም ላይ ከዚህ በፊት የነበሩት ስራዎቼም ላይ ስናገር እንደነበረው እንደሱ አይነት ኢትዮጵያ ነው መመኛው እና ልማቷ በልማት ያደገች ሰላም ያላት በፍቅር በመናመን የምንኖር ኢትዮጵያ ነው ስመኝ የነበረውና ስጽፍም ስሰራም የነበረው ይሄ ነው ስንጮህ የነበረው የሚያልኩሽ ነገር ምንድነው ብዙ የምንሰራባቸው መድረኮች ብዙ ሰራባቸው የቆዩት መድረኮች የፖለቲካ ፓርቲ ማኒፌስቶና ምናምን ጉዳይ አይደሉም ዴቨሎፕመንት ልማት ላይ እድገት ላይ ዕውቀት ላይ ጤና ላይ እንደዚህ አይነት ነገሮች ላይ ነበር ስንሰራ የነበረውና እሱ የተሟላላት ኢትዮጵያ ነው
የምመኘው ትሆናለች ብዬ የማስበው ደግሞ ትሆናለች እርግጠኛ ነኝ። እቺ ምትናፍቃትን ኢትዮጵያን ወያኔ ሲሰራው አልነበረ ወይ? መንገድ ሲሰራ አልነበረ ወይ? ጤና ጣቢያዎችን ሲሰራ አልነበረ ወይ? ሲሰራ ስለነበረ ለምን መለወጡን ፈለክ ብዬ ጠይቄ ነበር። ሲሰራ ነበር እንግዲህ እኔ እንግዲህ የተወሰኑ እኛ በመንሰራው ዘርፍ ላይ የተወሰኑ ስራዎች እየሰራን ነው እና መንግስትም እየሰራ ነበር። ያለፈው መንግስት አሁን ኢህአዴግ ነው ያለው ግራም ያጋባ የቀድሞ ኢህአዴግና አሁን ኢህአዴግ እያልን እንበለው ወይም እየሰሩ ነበር እና እዚህ አይነት ስራ ላይ እኛም እያገዝን ነበር እየሰራን ነበር። እንደዚህ ያልኩሽ የልማቱና የምንናፍቃ ኢትዮጵያ ላይ በሱ የተሰሩ ስራዎች አሉ። ፊዚካሊ ምናያቸው ነገሮች አሉ። ይሄ መንገዱ ምናምኑ እንደዚህ ግድቡ ወይም የተባሉት ነገሮች ምን ያህል ተሰርተዋል በጣም ከባድ ነው። ግን አሁን ግን ትውልዱ ላይ ይሰራያልን ብዙ ነገር እንል ነበር። አሳሰብ ላይ እንስራያልን ነበር። እዚህ ላይ ነበር ብዙ ነገር እየተሞከረ ያለውና አሁን እሱንም ያካተተ ስራ ነው እየተሰራ ያለው አሁን። ስለዚህ ትውልዱ ላይ የሚሰራ ነገር ከፍ ካለ ያችንም እናፍቃትን ኢትዮጵያ እናገኛለን ብለን እናስባለን። ምናልባት ክፍተት የነበረው ከዚህ ከመንገዱ ከህንጻው ከድልድዩ ከምናምኑ ባለፈ ህብረተሰቡ ላይ ያለው ነገር የሚለው ነበር። እሱን አሁን የሚሞላ ነገር ከተገኘ አሁን የምናየው ነገር እሱ ስለሆነ ከፍ ያለች ኢትዮጵያን ምንናፍቃትን እናገኛለን ብለን እናስባለን። ለውጡን በለውጡ ደስተኛ እንደሆንክ ነግረኛል። በለውጡንም ትፈልገው እንደነበረ እንደዛውም ነግረኛል። ጥሩ ነው። ነገር ግን ለውጡን ለምን እንደፈለከው አልነገርከኝም። ወያኔ እንዴት የፈለክበት ምክንያት ምንድነው? ጠባል ነበራችሁም በጥሩ ሁኔታ አብራችሁ ስትሰሩ ነበርና ለምንድን ነው ለውጡን የፈለከው? በግል ምን ከፋ? እኔ የመንግስት ምናምን ለውጥ አይደለም የሀገር ለውጥ ነው ያልኩሽ ያለሁት። የሀገር ለውጥ ነው የምፈልገው የመንግስት መለወጥ አይደለም። ኢትዮጵያ በለውጥ ጎዳናት ብዬ መንደርደሪያን ጀምሬ ስለነበር ምክንያቱም እኛ የምንፈልጋት ኢትዮጵያን ያልኩሽን ኢትዮጵያ ለማግኘት መጀመሪያ እኛ መለወጥ አለብን ነው። አስተሳሰባችን መለወጥ አለበት ነው። ሁላችንም እጅ ለእጅ መያያዝ አለብን፣ አንድ መሆን አለብን ነው። እሱን ነው የምንፈልገው። ስለዚህ ከሱ አንፃር ብዙ ክፍተት ነበር ያኔ። አሁን ደግሞ መልካም ነገር ነው ያለው። እንግዲህ አንድ መሆን ከዳር እስከ ዳር አንድ መሆን ይሄ ትልቅ ነገር ነው። እንግዲህ ከሱ አንፃር ነው ያልኩሽ ያለሁት። እኔ ግን የጠየቅኩት በመጀመሪያም እንደ ተናገርኩት በእንደርድሬን አድርጌ ነበረው ለውጡን እንዴት ታይዋለ? ለውጥ ላይ ናት ብለህ ታስባለህ ያገሪቱ ከአዲሱ ጠቅላይ ሚኒስትር ጋር በተያያዘ? አዎ ለውጥ ላይ ናት አልከኝ። ለውጡን ትፈልገዋለህ ወይ? አዎ ፈልገዋለሁ። ለምን ፈለከው? ምን ከወያኔ ጋር ምን ችግር ተፈጠረ? ሰላም ነበራችሁ ብዬ ነው። እሱን አልመለስክም። ከወያኔ ጋራ የሚለው ከመንግስት ጋራ ብለን ብናስተካክለው ለኔ ከመንግስት ጋራ ባለን ነገር እንሰራ ነበርኛ። ኢቨንት ኦርጋናይዝ የማድረግ ስራ ነው። ኢቨንት ኦርጋናይዝ ምን ማለት ነው? ይሄ ሁነቶችን የማዘጋጀት ለምሳሌ አንድ መድረክ ይዘጋጅና ይሄንን መድረክ ምሩልን ነው። ስራው የኛ አይደለም። ስራው የመንግስት ነው። መንግስት ለምሳሌ መብራት ልሰራ ነው፣ ውሃ ልሰራ ነው፣ መንገድ ልሰራ ነው። ስለዚህ ይሄንን ላውንች እናደርጋለን፣ ይሄንን ልናስመርቅ ነው፣ ይሄንን ስሩልን ሲባል በዛ ፍሬም ውስጥ ሆነን ነው የምንሰራው እና ይሄ ብቻውን በቂ አይደለም። ሰውም ላይ መሰራት አለበት። ሰው ላይ መሰራት አለበት ሲባል አንድ መሳሪያ ሊሆን የሚችለው በእኛ አቅም የጥበብ ስራዎች ነው ሊሰሩ የሚችሉት። መምህራኖችም ሌሎችም ይሄንን እንግዲህ ትውልድ ቀርጾ የሚችሉ በየደረጃው በርካታ ሰዎች አሉ፣ የሃይማኖት ተቋሞችንም ጨምሮ። ነገር ግን የጥበብ ሰዎችን በተመለከተ እኛ ይሄንን እንስራ የምንለው ነገር ብዙ ፈቃደኝነት አልነበረም። እንዳየሹ ባለፈው ዘመን የዚህ የአርቱ ወይም የጥበቡ ዘርፍ በጣም የተጎዳ እና ምንም ትኩረት ያልተሰጠው የእንጀራ ልጅ አይነት ነገር ነበረ እና ይሄንን ነው እንትን ስንል የነበረው። አሁን ያለው ደግሞ መንግስት ይሄንን በደንብ ካስተካከለልና ጥሩ ነገር ካደረገልን ተስፋ አለን የምንለው ከዚህ አንፃር ነው እንጂ ይሄኛው ልክ አይደለም ይሄኛው ልክ ነው የሚል ነገር አይደለም። የነው እኔ በቀጥታ የጠየቅኩት አሁንም ምናልባት ተመልካቾችን ላለማድከም ብዬ ነው። ወደ ሌላ ጥያቄ እንሂድና ምናልባት እየተሽከረከረን ስንመጣ እዛ ውስጥ እናገኘዋለን። እኔ እንኳን በቀጥታ ጠይቄ የነበረው ከህወሓት ጋር ምንም ያጣጣችሁ ነገር አልነበረም። ለውጡን አንተ የምትፈልግበት በግልህ በተለይም የጠቅላይ ሚኒስትሩ መምጣት አለመምጣት ብዙም ደንታ የሚሰጥ ስለማይመስለኝ ነው። ምክንያቱም
ግጭት አልነበራችሁም ኩርፊያ አልነበራችሁም ከህዋት ጋር እስከምናቀው ድረስ ከህዋት ባህሪም ተነስቼ ነው ለማንኛውም እየተሽከረከረን ወደ ጥያቄዎቼ እንደገና ተመለሰልኛል ብዬ አስባለሁ አፍሪካ ጣፈጠች የሚለው ወደሚለው ማስታወቂያ እንመለስ የስኳር ፕሮጀክትን ለማስታወቅ ይሄ ፕሮጀክት ደግሞ ብሩ ተበልቶ መና ሆኖ እንደቀረ ታውቃለህ ምን ይሰማል ምንድነው ክልሎችንም ማጣፈጥ አልቻለም ስኳሩ እንኳን አፍሪካ አስተውሳለሁ ይሄኛው አይ ቲንክ ሁለተኛው የትራንስፎርሜሽን ቅድ ላይ ያልነው ይመስለኛል መድረክ ላይ ካልተሳሳትኩኝ ምንድነው ቅድም እንዳልኩሽ ነው አሁን ኢቨንት ኦርጋናይዝ ስናደርግ ሁለተኛው የትራንስፎርሜሽን ቅድ ስንሰራ ከሚሰሩት ነገሮች አንዱ ብዙ በርካታ የስኳር ፋብሪካዎች ኢትዮጵያ ውስጥ ሊከፈቱ ነው ስለዚህ የስኳር ኮርፖሬሽን የሚባለው መስሪያ ቤት ይሄ ነገርልን ብሎ ብዙ ገጽ ወረቀት ነው ያመጣልን መድረኩንኛ ስንሰራ ማለት ነው እና ምንድነው ይሄ ስኳር በመጀመሪያ ደረጃ ይሄ ስኳር በትክክል ይሄ ፋብሪካ ይሰራል ወይ አዎ ይሰራል ይሄ ልንሰራ ነው ከዛ አስጠቀሜታው ስንል ይሄ ለምስራቅ አፍሪካ ሁሉ ኤክስፖርት ተደርጎ ሊጠቅም የሚችል ብዙ የውጭ ምንዛሬም ሊያስገኝ የሚችል እንደዚህ ነው ተባለ ሰው እንደዛ ከሆነ መድረክ ላይ ስለ ስኳር ልናወራ የምንችልበት ስለ ስኳር ኮርፖሬሽን ልናወራ የምንችልበት ምናልባት 2 ደቂቃ ነው ያለው በዛች 2 ደቂቃ ውስጥ የድርጅቱን ይሄን ያህል ሰራተኛ ቀጥራለሁ ይሄን ያህል እንትን በዚህ ስኩዌር ሜትር እንዲያረጋለሁ ምናምን የሚለውን እኛ ልናወራ እንችልም እንደውችን ትንሽ አጣፍጠን እንዴት እናቀርባት ስንል አፍሪካ ልትጣፍጥ ነው ብለን አቀረብን ይሄ ደግሞ የኛ ቋንቋ ነው ያምን እኛ በዚህ ልክ ነው ልናወራ የምንችለው ምክንያቱም ዘገባ አይደለም የምናቀርበው ሪፖርት አይደለም ወይ እንደዚህ አይነት ነገር አለ እኛ የምንሰራው ሰው አፍሪካ ልትጣፍጥ ነው የሚል ነገር አብጣ ምክንያቱም ወደ 13 ወር እንደዚህ 10 ከዛ በላይ የሆኑ የስኳር ፋብሪካዎች ከተሰሩ በደንብ ኤክስፖርት ልናደርግ ነው አደርጋለሁ ብሏል አፍሪካ ልትጣፍጥ ነው ብሏል የኢትዮጵያ ስኳር ኮርፖሬሽን ነው ያለው እኛ አይደለንም ሰራዊት የስኳር ፋብሪካ የለውም ስለዚህ በዚህ ልክ ነው ያቀረብነው መድረክ ላይ ያቀረብነው ስኳሩ ፋብሪካው ተሰራ አልተሰራም እንደተባለው ለአፍሪካ በቅቷል ወይ ለኛስ የሚለው እሱ የኛ ጉዳይ አይደለም እሰራለሁ ብሏል ያለው የስኳር ኮርፖሬሽን የሚጠየቅበት ጉዳይ ይመስለኛል እኛ ግን እንደ ማስታወቂያ ግነት የሚጠበቅ ነው የማስታወቂያ ባለሙያ ስለሆንክ ግነቱ የሚጠበቅ ነው እናንተ ግን ያረጋችሁት እንወዳታለን የምትሏትን አገር ነው የዋሻችሁት ከዋት ጋር ሆናችሁ እና ምን ይሰማል ብዬ ጠየቅኩ ለዛ ነው ፕሮጀክቱ ተበልቶ መና ሆኗል እሱ የኛ እንትን ስላልሆነ ነው የእናንተ ነው አላልኩም የማስታወቂያ ባለሙያ ስለሆንክ ግነቱ ይጠበቃል ማጋነኑ አፍሪካም ዓለምም ጣፈጠች ቢባል ነገር ግን እንደ ሀገር ደግሞ አሁን ምን ይሰማል ፕሮጀክቱ መና ሆኖ በመቀረጽ እሱ ነው መሆን ያለበት ጥያቄው ይመስለኛል ምክንያቱም በጣም ልብ የሚነካው ነገር ስኳር ብቻ አይደለም በጣም በርካታ ነገሮች እንዲ ልናደርግ ነው እንዲ ነው ተብሎ የቀሩና የመከኑ ነገሮችን ሳይ በጣም ልብ ይነካል ያሳዝናል የሚያሳዝነው ነገር እሱ ነው እንደዚህ ብለን ተናግረን እንዲህ ብለን ጓጉተን እኛም እንደ ህዝብ ነው የምንጓጓው ምክንያቱም እንደ ህዝብ ነው መንጓጓው ምክንያቱም ብላችሁ ነው እንጂ ከፍተኛ በጀት ስለሚመደብላችሁና ከዋት ጋብራችሁ ስለምትሰሩ ነው እንጂ ሀገርንም ህዝብንም ከዋት ጋውናችሁ የዋሻችሁት ነው አሁን ወቀሳው ቅሬታው እንደዛ አይደል እኔ አሁን ይሄ ህዋት የሚለው ነገር እኔ ብዙ ስለማይገባኝ ነው ምክንያቱም አድራጊ የነበረው በ27 አመት ጊዜ ውስጥ ነው መንግስት ልደው አልችልም በ27 አመት ጊዜ ውስጥ አድራጊ የነበረው ሲሰራ የነበረው የበላይ የነበረው ህዋት ነው ከህዋት ጋር ነው እናንተ ሀገረ መንግስቱንም ሲመራ የነበረው ኢህአዴግ የሚባል ድርጅት ነው ዞሮ መንግስት አድራጊ የነበረው ግን ህዋት ነበር ትኩርቤ የበላይ የነበረው ህዋት ነበር ሊሆን ይችላል እኛ ጋር ግን መጥቶ እኔ እንትኔ የፓርቲ ፕሮግራም እንትኔ ይሄ ነው ምናምን የሚል ነገር አይደለም እሱን አንሰራም በፊትም ተጠይቀንም አልሰራንም እሱን እኛ ያልነው ማንንም ይሁን ማን ኢትዮጵያ ለምትባል ሀገር ይሄን ያህል የስኳር ፋብሪካ ልሰራ ነው ሲል ደስታ ነው የሚሰማኝ ግን እኮ ደስታ ስለሚሰማኝ የዚህን አልግነት መጠቀም ነበረባችሁ ወይ ምክንያቱም ይሄ ምናልባት የቢራ ማስታወቂያ አይደለም ሰው በቀላሉ ዝም ብሎ የሚያየው ወይም ደግሞ የናፕኪን ማስታወቂያ አይደለም አገራዊ አጀንዳ ውስጥ ያለው እውነት የሚመስል ደግሞ እናንተ በቴሌቪዥን ስትነግሩት ገጠሬውም ከተሜውም እንደዛው
እውነት በሚመስለው ሁኔታ ነበርና አንደኛ መጠቀሚያ ሆነናል ብለህ ታስባለህ ወይ? ሁለተኛ ስትጸጸታለህ ወይ? በዚህ ፕሮጀክት አሁንም ደግሜ ካልተናገርኩት መና ሆኖ መቅረትና ተከፍሏችሁ ስለሰራችሁ ያ ተከፍሎ ነው የሰራነው ምክንያቱም ምን ሰራው ስራ ላይ እንደው የተጋነነም ባይሆን ለዛ የሚያስፈልገው ክፍያ ተከፍሎ ነው የሰራነው በጣም በርካታ ባለሙያ ሆኖ ነው የሰራው እኛ ግን ይሄንን የስኳር ፋብሪካ ልንሰራ ነው ከተባለ ልክ እንደሌላው ማስታወቂያ ማየት ነው ሌላው ድርጅት አስተዋውቁልን ሲል ለምሳሌ ባንኮችን አስተዋውቃለን ባንኮች አስተዋውቁልን ሲሉን 3500 የአክሲዮን ባለቤቶች አሉን ሲባል እነዚህ አክሲዮን ባለቤቶች ፍራንኩን ከየታምተው አክሲዮን ያቋቋሙት የትናቸው ያሉት ሰዎቹ ምናም ልንል አንችልም ይሄንን ልናደርግ ነው 160 ብራንች አለን ወይም ደግሞ ቅርንጫፍ አለን ካለን አንድ ባንክ 160 ቅርንጫፍ እንዳለውና እንደሌለው ማህተም አርጎ ብቻ በወረቀት ነው የሚሰጠን እንጂ 160 ቅርንጫፎች እየዞርን አንቆጥርም ልክ እንደዚህ በጣም ብራንድ እንደነበራችሁ ይታወሳል በዚህ ማስታወቂያችሁ ምንም ብትሉ ሰው ቅሬታ እንደሌለው ይታወቃል ኮሜርሻል ነው በዚህ በንግድ ማስታወቂያዎች ላይ ማንም ወደ እናንተ ቅሬታ ይዞ አይመጣም 1000 አክሲዮን ባለቤቶች ቢኖሩ በዚህኛውም ቅሬታኛ ላይ ሊመጣ ይችላል አይመጣ እንደ ሀገር ግን ሀገር ዋሽታችኋል አፍሪካ ጣፈጠች ብላችሁ አገሬን ወዳለው ስላልከኝ ምናልባት አገሬን ወዳለው ባትለኝ እንደዛ በጣም ትክክል አገሬን ከምንም በላይ ምንድነው ያለውኛ አፍሪካ ልትጣፍጥ ነው አፍሪካ ልጣፈጠችም ስኳር የለም እኮ ነው ተጣጣ ለምን አልጣፈጠም እና አፍሪካ ልትጣፍጥ ነው ይሄ ስኳር ፋብሪካ ተግባራዊ ሆኖ ቢሰራ ኖሮ ነገርኩሽ እዛ ላይ ከ60 እና ከ70 ገጽ በላይ ነው ይሰጡን እሱን ስትመለከቱ ይሄንን እኮ ስንልኮ ሚሊኒየም አዳራሽ ነው የሰራነው አስተዋውሳለሁ ከ20 ሰው በላይ እኮ በከፍተኛ እንትን ተቀበሉታል እኮ እኛ አይደለንም ያልነው የአፍሪካ ልትጣፍጥ ነው ይሄን ያህል ስኳር ፋብሪካ ሊመሰረት ነው ብሏል የኢትዮጵያ ስኳር ኮርፖሬሽን ያንን ያደረሰው እኛ መልእክት ነው ያደረስነው ያንን መልእክት ያደረስነው እኛ አይደለንም እኔ ስኳር ፋብሪካ ልመሰረት ነው ለገለባ ነው አይደለም ያልኩት ወይም ደግሞ ይሄንን የስኳሩን ያቀረበው ልጅ ሌላ ሰው ነው ኤኒዌይስ የተባለው ስኳር ፋብሪካ ሊገነባልን ነው እልል በሉ ደስ ብሎናል ደስ ይበላችሁ ነው ሳይገነባ ሲቀር ግን ልብሽን ዝቅ ያደርጋል እንደማንኛውም ሰው ነው እኛም ሚዲያ ላይ ሰማ እንዲህ በሉ ተብሎ ወረቀት ተሰጥቷል አለን እኮ ፋይላችን በትክክለኛ ፋይል ሳይሰራ ሲቀርና ኖቶሊ ስኳር ፋብሪካ ሌላም ብዙ ነገሮች ስታይ ግን ያማልሱ እኔ ማስታወቂያው ስለሰራው ስላልሰራውት አይደለም እንደ ኢትዮጵያዊነትም ያማል እንዲህ ሆኖ ተብሎ ሳይሆን ሲቀር ከዚህ በላይ የሚያሳምን ነገር የለም መልካም ወደ ሌላው በጣም ግነት ወደ ተሞላበት ሌላ ማስታወቂያ ላይ ነው ሻማ ለልደት ነው የሚለው ማስታወቂያ ከዚህ በኋላ ሻማ ለልደት ነው ሻማ ለልደት ይሄም እንደዚሁ ነው ተመሳሳይ ነው የኢትዮጵያ ህዝብ ከኩራዝ ጋር ጋብቻ የለም አሁንም በርግጠኝነት እናገራለን ኩራዝን ወዶ አይደለም ለብርሃን ነው የሚጠቀምበት መብራት ከበራለት ኩራዝን ሙዚየም ላይ ያስቀምጠው ይችላል ሊጥለውም ይችላል ሻማን ደግሞ ለበርዝዴይ ለምናምን ብቻ ሊበራ ይችላል መብራት ባለበት ሀገርም ሻማ ስለሚበራ ለልደት ሻማ ለልደት ይሆናል ኩራዝ ሙዚየም ሊገባ ነው ብሏል የኢትዮጵያ መብራት ኃይል ኮርፖሬሽን ምክንያቱም ሰራዊትና ሙሉዓለም አይደሉም ይሄንን የሚሉት እሱ ነው ያለው እኛ አገላለጻችን ነው እንደ መናገር ሙሉዓለም ይሄንን ስታቀርበው ማለት ሁሉ አልቻለችም ነበር አምን የህዝቡ ጭብጨባና እንትን ምክንያቱም ይሄንን ብሏል ነው ያለው በዛ ልክ አቀረብነውና በኋላ መብራት እንደዚሁ ብልጭ ድርግ ይላል አክቹአሊ እዛ ጋር የሆነ ነገር ብለን ነበር ምንድነው ያለው ሊነጋሲል ግን ሊነጋሲል ይጨልማል በለላል ባንድ ጊዜ ምክንያቱም ቤታችን እንደሄድን በማግስቱ መብራት እንደማይመጣ ስለምናቅ ግን ይሄ መብራት አሁንም እየጠፋ እንትን እየሆነ ስንስቸገር እኔ ራሴ እናደድ ነበር መብራት ጠፋ እቺ ሙሉዓለም እንደዚህ ብላ ሁሉ ራሳችን ብለን ምንድነው ማን ያለን የኢትዮጵያ መብራት ኃይል ኮርፖሬሽን አልሰራውም እንግዲህ እሱ የሱ ጉዳይ መልካም ከዚህ ጋር ስታኬ እንግዲህ አገሪቱ በነበረው ገዢ መንግስት አጥንቷ ተግጧል ስጋውም ተበልቶ ተግጣለች ጥቂቶች ሲበለጽጉ ሚራቡባት ብዙዎች ሚራቡባት ሚሊዮኖች ሚሰደዱባት በየበረሃው ላይ የሚሞቱባት አገር ናት ሆናለች ኢትዮጵያ ከዚሁ ከህዋት ጋር በነበራችሁ ጋብቻና ህዋት ስለሚወዳችሁ አነሰን በዛም ተከፋዮች ነበራችሁ ማስታወቂያም ቢሆን ምን ይሰማሃል ነው አሁንም ደግሜ መጠይቀ
ምክንያቱም ብዙ ነገሮች ወደ አደባባይ እየወጡ ነው ብሮች በግለሰቦች እጅ እና በባለስልጣኖች እጅ ውስጥ ገብተዋል 5 ብርም ሆነ 5 ሚሊዮን ብር ሆነ ከዚህ ተከፋይ ነው ምን ይሰማል ፕሮጀክቶቹ በሙሉ ውሸት ፕሮጀክቶቹ ፌል ያደረጉት ያልተሳኩትን ፕሮጀክት በተመለከተ ከፍተኛ የሆነ ቅሬታና ሀዘኔታ ነው ያለብኝ ቅድም ነግሬሻለሁ ይሄንን ፕሮጀክቶቹ ባለመሳካታቸው እና ባለመሰራታቸው በተባለው ልክ ባለመሆናቸው ነገር ግን ተከፋይ ሆነናል የሚለው ነገር እኛ እንደውም በሰራነው ልክ ክፍያል ተከፈለልን ብለን ነው የምናስበው ማስታወቂያው በነፃ ነበር ኦፍ ኮርስ ማስታወቂያ ይከፈለናል ምን ሰራው ስራ ሌላውን እንደምናስከፍለው እንደውም የመንግስት የሆኑትን ስራዎች ስንሰራ ስሩልን ተብሎ ተጠይቀንም ወይም ደግሞ እኛ መስራት አለብን ብለን በራቸውን አንኳኩተን ምን ጠይቃቸውን አንዳንድ ጉዳዮች ምናልባት በኋላ ካነሳሹ ማንሳዋለ እሱን ስንል ለዛ የሚገባንን ክፍያ ነጋዴዎቹ ከሚከፍሉን በታች ነው ለኛ የሚከፍሉን ምክንያቱም ምንድነው ያለ ያለው ይሄ መንግስት ጉዳይ ነው ይሄ ሀገር ጉዳይ ነው ስለዚህ ይሄንን በዚህ ልክ ልትሰሩ ትችላላችሁ ያ ለሰራ ነው የተከፈለን ነገር ነው ያ የተከፈለን ነገር ደግሞ እንደሌላው እንትን አላደረገንም የበለጸገ ሀብታም ምናምን አላደረገንም ምክንያቱም እኔ እንግዲህ እዚህ ዘርፍ ላይ ከ80 ጀምሮ እዚህ ዘርፍ ላይ ነው ያለሁት ወደ 31 አመት ሰርቻለሁ ይሄንን ስራ ምናልባት ባንቺድሜ ይሄንን ሁሉ ስራ ሰርቼ 31 አመት ሙሉ እንግዲህ አሁንም እንዴት እንደምንኖር እናቃለን በሰራነው ልክ ቢሆን የት ነበር መድረስ ያለብን ለሰራነው ስራ ክፍያ ተከፍሉን ልክ አንድ ወርክሾፕ ሲዘጋጅ ለድግሱ ለእንጀራው ለወጡ ለምናምኑ እንደሚከፍሉት እኛ መድረክ ላይ ወጥተን ለምንሰራው ስራ ክፍያዎች ተከፍለውናል ያ ክፍያ ለባለሙያም የተከፈለው ክፍያ በቂ አይደለም ለብዙ ሰው የተከፈለ ክፍያ በቂ አይደለም ስለዚህ ለሰራነው ስራ ተከፍሎናል በቂ ነገር ተከፍሎናል ባይባልም የተከፈለን ክፍያ አለ በሱ እኔ ከሱ ይልቅ የተባለው ነገር ባለ መሰራቱ ነው በጣም ማዝነው እጅግ በጣም ማዝነው በሱ እንጂ ለኔ የተከፈለኝ ስራ ደሞዜ ነው የተከፈለኝ ማንኛውም ሰው እንደሚከፈለው የስራ ድሎችን በቀላሉ ህዋት ከፍቶላችሁ ነበር ይሄን በር የከፈተላችሁ በምን ምክንያት ነው የተሻለ ችሎታ አለኝ ብለህ ታስባለህ ከሁሉም አርቲስቶች ወይም ከማስታወቂያ ባለሙያዎች በችሎታዬ ነው ወይስ ህዋት ስለሚወደኝ ነው ብለህ የምታስበው እኔ እንግዲህ ይሄንን ምለው ምንድነው ወደዚህ ዘርፍ የመጣ ነው እኛ ታዋቂ ከሆነን በኋላ ነው ወደዚህ የመንግስት ስራዎችን ምናምን እንድንሰራ መንግስት የጠየቀን እኔ ይሄንን እንደዚህ ብዬ ብናገር ደስ ይለኛል ምክንያቱም የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ምናምን ሚኒስትር ተብሎ ማህተም እየተደረገበት ህዋት ነው የሚለው ነገር ህዋት እንደ ከፍተኛውን ቦታ ይዞ ነበር የሚለው እሱን ተስማምተን ማለት ወደ እዚህ ጉዳይ ስንመጣ እኔ የኢትዮጵያ ህዝብ ያወቀኝ በዚህ በመንግስት የልማት ስራዎች ላይ አይደለም መጀመሪያ ያወቀኝ እኔ አክስትና አጎቶቼም በደንብ ያቆኙም ነበር አብይ ዘርጋው የሚባል ትልቅ የሬዲዮ ድራማ ነበር መላው ኢትዮጵያ ህዝብ የሚመለከተው እድለኞችም ነበር 4 ሰዓት ላይ ምንም ነገር በሌለበት ቴሌቪዥን የለም ሌላ ሬዲዮ ጣቢያ የለም ምን የለም ልክ 4 ሰዓት ተኩል ላይ እስከ 5 ሰዓት የኛ ፕሮግራም ነበር የሚቀርበው የሸምጋይ ሬዲዮ ድራማ ካፍለ ዲኤምሲ ሪል ስቴት የምስራች እንወይላችኋል የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በመናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ ደንበኞች ጋራ የምንሰራው አብይ ዘርጋው የሚለው ፕሌይ ነው ከህዝቡ ጋር ያስተዋወቀኝ ከዛ በኋላ እነ ዳግማዊትን እነ ምናምን ሰራን ሰማያዊ ፈረስ የሚለው የባባይ ጉዳይ ላይ የተሰራው ፊልም ግን በጣም ትልቅ አነጋጋሪና ተወዳጅ ነበር በወቅቱ ምናልባት አንድ 10 ምናምን ዓመት ይሆናል እና ያ በጣም ተወዳጅ ከሆነ በኋላ ብዙዎች ትኩረት ሳብንኛ ምክንያቱም እንትናችን ዝናችን ከፍ ያለ መጣ ከዛ በኋላ ማስታወቂያዎች ደግሞ መስራት ጀመርን ማስታወቂያዎችን መስራት በደንብ የጀመረው እዛ ውስጥ የገባነው ከዛ በኋላ ነው ልክ ሌላው ሰው ትኩረት እንዳደረገብን መንግስትም ትኩረት አደረገብንና
ለምን ይሄስ ለዚህ ሳይሰሩም የሚለው ጥያቄ መጣው ከዛ በኋላ የ2000 ላይ ሚሊኒየም ኢትዮጵያ ሲከበር የኛ የኢትዮጵያ ሚሊኒየም ሲከበር የአዲስ አበባ ሚሊኒየም ኮሚቴ ሆኖ አርቲስቶች ሲመረጡ ከተመረጡት አንዱ አርቲስት ነው የነበርኩኝ እና እዛ ጋር እንግዲህ ጀመርን ከዛ በኋላ ኦፍ ኮርስ እኔና ሙሉ ዓለም በማስታወቂያ ላይ ዝነኞች ነበራችሁ ወይ ካልሽን አይ ዝነኞች ነበራችሁ አላልኩም ያው ህዋት ስለሚወዳችሁ ድሉን ከተላችሁና ሰጣችሁ እንጂ እናንተም ደግሞ ጋብቻውን ጥምረቱን ፈጠራችሁ እንጂ ማስታወቂያ ስለሰራው ነው ያገኘሁት ስላልከኝ ነው ሌላ ይሰሩ ሰዎች ለምን ወዳንተ አልመጡም ወዳንተ እኛ ከህዋት ጋራ ወይም ደግሞ ከሌላ ከፓርቲዎች ጋራ ሌላ ጥምረት የለንም ልክ እነሱም በሰው ተቋቋሙ አይደሉ የህዋት ፕሮፓጋንዳ ነበርኩ አፍሪካ ጣፈጠችና መብራት ሻማ ለልደት ይሆናል ኩራዝ ሙዚየም ይገባል የሚለው የህዋት ፕሮፓጋንዳ ነበር ስለዚህ እሱን ነው ያረጋችሁለት እኮ ተሰሩለት የነበረው ስለዚህ ስኳር ፋብሪካ ለናቋቁምላችሁ ነው ለኢትዮጵያ ስኳር ፋብሪካ ሊቋቋም ስለሆነ እናንተ ስለሆናችሁ እዚህ የማስተዋወቁ ነገር ላይ አሁን ያላችሁት ወደፊት የመጣችሁት እንትሮች አክተሮች ስለዚህ በእናንተ ሙያ አርጋችሁ ንገሩልኝ ሲል እንዴ ስኳር ፋብሪካ ሊሰራ እስር ቤት ሊሰራላችሁ ነው ብለን እንኳን ተናገርንም ስኳር ፋብሪካ ሊሰራላችሁ መብራት ሊበራላችሁ ነው እኮ የተባለ መብራት ሊጠፋባችሁ አልተባለም ስለዚህ እንዲህ ሲባል እሱ ብቻ አይደለም መንገድ እንደዚህ ሊሆን ነው የተባለው ነገር እኮ በእልልታና በፉጨት በጭብጨባ እኮ ነው ሰው ሁሉ ሲቀበል የነበረው እኛም ልክ እንደዛው የተቀበል የአባይ ግድብ ይሄ ለዘመናት እንትን በቀኔና በመንስስ ሰድበው የነበረው እንትን ልንገድብላችሁና እንደዚህ ሊደረግ ነው ሊገደብ ነው ሲባል እኮ እዛ ላይ ፊት መሪ ሆኖ መስራት ከህዋት ከባዴን ከምን ጋር የሚያያይዘው ነገር አይመስለኝም ለሀገራችን የሚሰራ ስራ ነው አሳቅሽኝ እንጂ ለዛ እሺ ወደ ጥያቄዎች እንደገና ስመለስ የህዋት 40ኛ ዓመት ላይ የህዋትና 40ኛ ዓመት በደንብ አርጋችሁ ደግሳችሁ ተከትላችሁ ሄዳችሁ የነበረበትን ህዋት ያያችሁ የወታደር ልብስ ለብሰህ አንተም የፊት አውራሪ ሆነ የህዋትን 40ኛ ዓመት አክብረሃል በሳቱ በህዋት የሚሰቃዩ ሺህ ሰዎች በእስር ቤት ነበሩ በህዋት አመራር የትም ደማቸው የፈሰሰ በጣም ብዙ ሰዎች ነበሩ እንደ ከብት የታጎሩም ሺህ ሰዎች እንደዚሁ በአገሪቱ ነበሩ የኢትዮጵያ ህዝብ ላይ መሳለቅ ነው የህዋትን 40ኛ ዓመት ስታከብር ሄደ ይሄ በትክክል እንደውም በዚህ አጋጣሚ የኢትዮጵያ ህዝብ በደንብ እንዲረዳልኝ የምፈልገው ይሄንን ቴሌቪዥን የሚመለከት ሰው የምፈልገው ነገር ነው ምክንያቱም አንቺም ስትይ አሁን ያው አንቺም እንደሰው የሰማሽው ነገር ስለሆነ ይመስለኛል ፊት አውራሪ ሆነ እንደዚህ ሆነ ምናምን የምትይው ነገር እንደሱ አይደለም የሆነው እንደማንኛውም አርቲስት አስተዋውሳለሁ ጊዮን ሆቴል ነበር ጠሩን ስብሰባ ተብሎ ተጠራን የህዋት አመራሮች ነበሩ ስብሰባ ተጠራን እና ብዙ አርቲስት ነበር በጣም በርካታ ቁጥር ያለው አርቲስት እና ተሰብስበን ምንድነው ያሉት 40 ዓመታቸው ከመድረሱ በፊት ማለት ነው የህዋት 40 ዓመት ሊሞላን ነው 40 ዓመት ሊሞላን ነው ስለዚህ ይሄ 40 ዓመት ሲሞላን የነበርንበትን ነገር ተመልከቱ እና እዚህ ውስጥ ብዙ ደራሲያን ጸሐፊያን ሰዓሊያን ብዙ የጥበብ ሰዎች አላችሁ እዩትና ከዛ በኋላ የተሰማችሁን ነገር ጻፉት በሉት ግጥምም ዜማም እንደፈለጋችሁ በሉት ሄድን ሽሬ ነው መጀመሪያ ሄድ ነው ሽሬ ወሰዱን ከሽሬ በኋላ በመኪና ነው ወደ ደደቢት ሄድ ነው ወደ 7 ይሁን 8 ወይም ከዛ በላይ መኪና ነበር ከዛ በላይ 7-8 መኪና የሚሆን አርቲስት ነው እዛ የተሰበሰበው ተያይዘን ሄድ ነው እንደማንኛውም ተጠሪ ነን አሁን እኛ ምንድነው በፊት እንትን ስለሆነን እንግዲህ እነሱ ያስተባበሩት ነው ምናምን የሚል ብዙ ወሬ ስላለ ነው ግን ይሄ ሁሉም ነገር አለ አስተባባሪዎቹ ነው ሌሎች ናቸው ከሌ ነበሩ ማለት ይቻላል ሙዝም ማርም ቆሎም ውሃም ሲያድሉ ነው የነበሩት አስተባባሪዎቹ ሌሎች ናቸው ግን ያው የኛ ፊት እንግዲህ ትንሽ ታዋቂ ስለሆነ መሰለኝ ከዛ በኋላ ልብስ ተሰጠን ፊል እንድታረጉት የነበረው ነገር ልብስ ተሰጠን ይሄ ሽርጡም ኮፍያውም ካኪውም
ተሰጠን ተጭኖ ሄደ ጠቅላላ ወደ 7-8 አርቲስት ደደቤት ሄደ አስተውሳለሁኝ ብዙ አርቲስት የጠቅላይ ሚኒስትር መለስ የህወሓት መሪ በነበረበት ጊዜ የሚጽፉበት ዋሻው ይሄ ነው እንደዚህ ተብሎ በደረቱ እየተሳበ ነበር አርቲስት ሁሉ ሲገባ ነበር ያንን ለመመልከት ሁሉም ሰው ያንን አየ ምን አለ ጎበኛን በየቦታው እዚህ ጋር እንዲህ ያደረግንበት ነው እዚህ ጋር እንዲህ ያደረግንበት ነው አስጎብኚዎች አሉ አስጎብኚተውን መጣን እዚህ ጋር እንድላነሳ የምፈልገው በጣም እንትን የሆነ ነገር ደደቢት ላይ እንትን ሲያስጎበኙን ብዙ ሰዎች ነበሩ የህወሓት ባለስልጣኖች ነበሩና እዛ ደደቢት ላይ ያሉ ሰዎች በምሬት ሲናገሩ ነበር ከ40 ዓመታችሁ በኋላ ነው አሁን የመጣችሁት ረስታችሁን ነው ወይ ምናምን ይያሉ በምሬት ሲናገሩ ነበር እና አንድ ወጣት ልጅ 20 ዓመት ወይ 21 ዓመት ቢሆነው ነው መቢ እንግዲህ እንደዛ አካየውና ልጅ ትምህርት ቤት እንኳን እዚህ ጋር አልሰራችሁልንም የተሰራልን ነገር የለም በጣም በሚያሳዝን ሁኔታ ነው የተናገረው አባቶቻችን ነግሩናል እዚህ እንደተቋቋማችሁ ግን ምንም ያደረጋችሁልን ነገር በቅሬታ ነው የተናገረው ትልልቆች ነበሩ የህወሓት መሪዎች እዛ ዳስ ውስጥ ነው እንትን ያለው እና ያንን ሰማን ያልብ ይነካ ነበር እዚህ ጋር ከተነሱ የሆነ ነገር ማድረግ ነበረባቸው ከዛ ሄደን አየን ጎበኘን ከመጣን በኋላ ብዙ ሰው እንግዲህ ምን እንደሰራ አላቅም ለህወሓት እኛ ግን ምንድነው ልንሰራ ያሰብነው ያደራ ምሽት የሚባል ነገር ይዘጋጅና ባጎደልን ሞልታችሁ ባጠፋን ክሳችሁ ባሳመርን ደግሞ ይባሳሳመራችሁ እቺን ሀገር አስቀጥሉ ብላችሁ አደራ ብላችሁ ተቃዋሚ ፓርቲንም ወጣቶችንም ዩኒቨርሲቲ ተማሪዎችንም ሌሎች የክልል ተወካዮችንም ለነሱ ስጡ አንድ የናንተን ትሮፊ የሆነ ነገር የሚል ሐሳብ ነው ያቀረብነውና እንደውም ዝግጅቱ እንትን ገጥሞት ነበር ያደራ ምሽት ማለት ነው አደራ ስጡ አስረክቡ ነው ምንድነው ይያሉ ያሉት ተብሎ ነበር ግን ከዛ በኋላ ደግሞ ማስታወሻ ነው እዛ ጋር ያለው ልጅ ያለ ተናገረው ልጅ ለዛ አካባቢ ትምህርት ቤት ስሩ ቢያንስ በቃ ትምህርት ቤት ግብግብ ብሎ ነው የጠየቀው አለ ቪዲዮ ማአት ቴሌቪዥን ጣቢያ ነበር ዘይ ነበር እንትን ስሩ ትምህርት ቤት ስሩ ከየት ይመጣል ትምህርት ቤት አሉ ከትግራይ ያወጡ ብዙ ባለ ሀብቶች አሉ አይደለም ከነሱ አንዱ ትምህርት ቤት ይስራ በቃ እዛ አሉ አንድ እንግዲህ ትምህርት ቤት የሚሰራ ሰው ተገኘ ለማ እኛ ከየት አምጥተን ይሄ በዓል ነው እኛ አሁን ሲባል አሉ ሰዎች ከዚህ ከትግራይ ማህፀን ያወጡ ሰዎች እነሱ ትምህርት ቤት ይስሩ የሚል ነገር ምክንያቱም ትምህርት ቤት ነው ጥያቄው ትምህርት ቤት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበረው ይዛን ጊዜ በወቅቱም እንዲረከብ ያደረጉት እኛ ሽማግሌ ሰው እየተናገሩት ከዛ መተው እንዲረከቡ ያደረጉት ችቦ ነው የውቀት የምናምን ምልክት ስለሆነ የትምህርት ምልክት ችቦ ስለሆነ ችቦ እንዲረከቡና ያ ትምህርት ቤት እንዲሰራ ነው ነው ተሰርቷል አልተሰራም እንደተጀመረ አሳውሳለሁ በጣም ዘመናዊ የሆነ ትምህርት ቤት በትግራይ እንዳላታውቀ ደደቢት ላይ ነው ያለው እዛ የተመሰረተበት ቦታ እነዛ ሰዎች በጣም በሚያንገበግብ ሁኔታ ነበር የሚናገሩት የመጀመሪያው 7 or 9 ሆኖ የመጀመሪያ የመጡበት ቦታ ላይ እሱን ነው ማለት ትምህርት ቤት እንዳለ በጣም ዘመናዊ የመንግስት ትምህርት ቤት ትግራይ ልማት ማህበር የተሰራው በኢፈርት የተሰራው ትምህርት ቤት ማለት ነው ደደቢት ላይ አይ ያው ትግራይ ነው ብዬ ነው ቶኪንግ እኛ ደደቢትን ያስጎበኘው ስለዚህ እዛ ትግራይ ውስጥማ በጣም በርካታ ነገር ተሰርቶ ሊሆን ይችላል ኦፍ ኮርስ ተሰርቷል ብዙ ነገሮች አሉ እዛ ቦታ ላይ ግን እነዚህ ሰዎች እንደዛ የሆኑ ኦልሞስት የማልቀስ ያህል የተናገሩት ለዛች ቦታ ነው የጎበኘነው ቦታ ያንን ሌላው ትምህርት ቤት ያለበት ቦታ ላይ ተጨማሪ ትምህርት ቤት ይሰራል ስለዚህ ይሄ አይ ቲንክ መልካም ነገር ብለን ያሰብነው ይሄንንም ግን ሸራተን ዝግጅቱ ሲካሄድ ያደረግነው ምንድነው ከመሬት ላራሹ ጀምረን ነው የመጣው ትግሉ የህወሓት ብቻ አይደለም ከመሬት ላራሹ የለውጡ ንጉሠ ነገሥቱ እንትን ያሉት በእነሱ ብቻ እንዳልሆነ የሚታወቅ ተያይዞ ከዛ በኋላ ወታደራዊ መንግስት ተረከበው ስልጣኑን ከዛ እነሱ በረሃ ገቡ እንደዚህ አይነት ሲኩዌንሱን የጠበቀ ስራ ሰርተን ያደረግነው ነው ሰራዊት ይቅርታ ህወሓትን መውደድ ህወሓትን በጣም ማፍቀር መብት ነው ማንንም ሊጠይቀው ይገባም በዚህ እኔም እየጠየቅኩ ያለሁት እሱን አይደለም ቅሬታዎች ስላሉ ነው ህወሓትን በመውደድ ከህወሓት ጋር ስራ በመስራት አይደለም ቅሬታው እኔም ደግሞ እንደዛ እንዳያስመስልብኝ ብዬ ነው እኔ ሞደውን ድርጅት መውደድ መብቴ ነው ማንንም ሊጠይቀኝ አይችልም አንተም እንደዛው ድርጅቱን መውደድ ማክበር
እና ከፈለክም ከሱ ጋር መስራት መብት ነው አሁን ላይ ጉምጉምታዎች ቅሬታዎች እንዳሉ ትረዳለህ ወይም ትሰማለህ ብዬ ነው እና መጠየቅም ለዛ ነው እንጂ ለምን ውሃትን ወደድከው ለምን አብረው 40 ዓመትን ሄዳ ሸርብትን ብላ ከበርክ ለምን አብረው ሰራ በሚል አይደለም ነገር ግን አንተ ላይ የሚነሳው ነገር አሁን ከዋት ጋር አብረው ነበር አሁንም ደግሞ ለውጡን እንደሚደግፍ ያስመስላል እንጂ ዋትን መውደድ መብት ነው ክሊርሊ አንድ ነገር እንዲታወቅ ፈልጋለሁ እኔ ከፓርቲ ጋራ እንትን አይደለሁም ፓርቲ የሚለው ነገር ከኔ ውስጥ ወይም ደግሞ ከህብረተሰቡ እንትን ቢል የፓርቲ አባል ስለሆንክ አይደለም የፓርቲ አባል አይደለሁም እሱም ባይሆን ግን የኢትዮጵያን እየመራ ያለ መንግስት ከሱ ጋራ ስራ መስራት ብዬ ነው ማሰበው ከሁሉም ጋር ከኢትዮጵያ ውስጥ ኢትዮጵያን እየመራ ያለ መንግስት እኔ የሚመለከተኝ እኔ የምችለውና እኔ የምወደውን ነው ልሰራ የምችለው እንጂ ይሄኛውን አመታችንን ስናከብር ፕሮግራማችንን እንመራለን ይሄኛውን ስናከብር እንዲያርግልን የሚል ጥያቄ ነበር እሱ እኔን አይመለከትም ይያልኩ ነው ከቢሮዬም ቡና ጋብዤ እንዲወጡ ማድረገው አልሰራም እንደሱ አይነት ስራ ግን ኢትዮጵያ ለምትባል ሀገር የሚጠቅም መንገድ ሊሰራ ነው ሲባል እኔ ለመንገድ ለሚሰራ ጉዳይ ባንዲራ ይዤ ከፊት ብቆም በጣም ደስተኛ ነኝ ነገም ተነጎዳይ ማደርገው ነው እሱ እንድትይሉ ላይክ ህዋትን ስለወደድክ እንትናን ስለወደድ እንደዚህ የሚለው ነገር አይደለም ኢትዮጵያን ሊያገለግል የሚችል ሰው መራያ መንግስቱን ያዘው እሱ ከሆነ እኔ ልሰራ የምችለው ነገር መስራት አለብኝ መብቴም ስለሆነ ለኢትዮጵያ ለመስራት የግድ ያደግ መሆን የለብኝም ወይም ህዋት ወይም ደግሞ ባዲ ሌላ የፓርቲ አባል መሆን የለብኝም አብዛኛው ሰው የፓርቲ አባል ስላልሆነ ልክ እንደሱ ነው እንደዛ ስለሆነ እንዳልኩ የኢትዮጵያ ህዝብ ሁሉም ለማለት የሚያስችል ጥናት የለኝም ግን ቅሬታ አለው ባለፈው በአደባባዮች ላይ በሰልፍ እንደታየው የቀንጅብ በሚል ባነሮችን ይዞ ሲወጣ ያንተን ፎቶ አለበት ስለዚህ ቅር ብሎታል አኩርፏል ከኛ ጋር አልታመምክም በጥበብ ስም ቢሆን እኛ ጥፍራችን እየተነቀለ እኛ እየተኮላሽን እኛ እየተገረፍን እናንተ ከዋት ጋር ባለ ጥምረት ኑሯችሁን ገፍታችኋል አይነጋ መስሏችሁ ነው እናንተ የቀንጅቦች የሚል ባነሮችን በአደባባይ ላይ ይዞ ወጥቷል ምን ትላለህ እኔ ምልሽ አንዳንድ ጊዜ ይሄ ነገር ትንሽ ቅር ያሰኘኛል እኔንም ምክንያቱም መመርመር ያስፈልጋል ምንድነው የሰራው አንደኛ እኔ ልሰራ የምችለው ነገር የመድረክ ስራ ነው የአርት ስራ ነው ልሰራ የምችለው የማዕከላዊ ኮሚቴ ስራ አስፈጻሚ ኮሚቴ አባል የፓርቲ እንትን የቀበሌ ሊቀመንበር በምርጫ የተመረጠ የዞን አስተዳዳሪ ምናምን አይደለም እኔ የምሰራው እኔ የምችለውንና ማቀውን ስራ ነው የምሰራው እና ስሰራ ምንድነው የሰራው ሰራዊት ሁሉ ጊዜ ሲያሳስበኝ የሚያሳስበኝ ነገር የእውቀት ችግር የደህንነት ችግር የጤና የልማት የእንደዚህ ነገሮች ናቸው ለኔ የሚያሳስቡኝ ብዙ ጊዜ የሚያሳስቡኝ ሰው እነሱ ላይ ነው ሲሰራ የነበረው ፋይሉን ማየት እኮ ምን ነበር ሲሰራ የነበረው ሰራዊት ይሄኛው እንትናዊ ዲሞክራሲያዊ ምንድነው አብዮታዊ ዲሞክራሲ እንትናዊ ዲሞክራሲ እንደዚህ እንትን ምናምን የሚል ነገር አይደለም ሰራ የነበረው አንድ እናት 10 ኪሎ ሜትር ሄዳ የውሃ እንዳትቀዳና እግረ መንገዱን ወይ አውሬ እንዳይበላስ ወይ ሌላ ችግር እንዳያጋጥማት በሯ ላይ የውሃ ጉድጓድ ሊሰራላት ነው ሲባል እኔ ፊት ማሪኔ ለሱ አባይ ተገድቦ እንደዚህ ሊደረግ ነው ሲባል እሱም ላይ ፊት ማሪኔ በዚህ በኩል ያለው እንትን መንገድ ተሰርቶ እንደዚህ ሊሆን ነው ሲባል እሱም ላይ አለሁኝ እንደዚህ አይነት ነገር ላይ በወሊድና በመናምን እንዳትሞት ሆስፒታል ሊሰራ ነው እንደዚህ ሊደረግ ነው ከተባለ እሱም ላይ ፊት ማሪ ነኝ እሱ ላይ ሰለፋለሁ ምክንያቱም ይሄ የምፈልገው ነገር ስለሆነ ነው ስለዚህ ይሄንን ነው እየሰራሁ ይኖርኩት ይሄንን ስንሰራ ማንኛውም ሰው ደሞዝ እንደሚከፈለው እኛ በሚገባን ልክም ባይሆን የሚከፈለን ክፍያ እየተከፈለን ሰርተናል ክፍያ ተከፍሎናል አብዛኛው ለልማትና ለሀገር ጉዳይ የሚባለውን ስራ በነፃና እንደው ከአበል ባልበለጠ ገንዘብ ሰርተናል ይሄንን የሰራ ሰው እንዲህ ሊነገር አይገባም ሰራዊት የራሱን ስራዎች እናያቸው ምንድናቸው የራሱ ስራዎች ሲባል እኮ በዲፈን ኢትዮጵያ ውጭ ሀገር ባሉ ሰዎች በመናመን የተወደደልኝ የራሴን ስራ ሰርቻለሁ የራሴን ፊልሞች ይሄንን መድረክ ልናዘጋጅ ነው ሲሉ ግን እዛ መድረክ ላይ ምናልባት እንግዲህ ባለስልጣኖች ይመጣሉ ይናገራሉ ምናምን እንደዚህ ሲባል
እኔም ከዛ ጋር አደምረው እንጂ እኔ ነጠለው ባይውኝ ከዚህ የሚል ስሜት ስላለኝና ቅሬታ እውነት ነው ሊኖረው ይችላል እኔም እንትን አደርጋለሁ ሁሉ ነገር እንዲሆነ ሲባል ፌል አደረገ ይሄ እንደዚህ ሆነ የተሰሩት እንዳለው የተወሰኑ ነገሮች ወደቁ ፌል አደረጉ ተበላ እንደዚህ ሚሊዮን ነገር ስታይ ግን እውነት ነው እኔም ያመኛል እና ህብረተሰቡም ያ ስሜት ቢሰማው ብዙ አልኮንንም የምር ለመናገር በዚህ ሆነ በዛ ኩርፋል ያኮርፋል ባብሬጅ አላውቀውም ባብሬጅ ያኮረፈው ህዝብ ምናልባት ሁሉም ህዝብ ነው ምናልባት ግማሽ ፐርሰንት ነው ምናልባት 20% ነው አናውቅም ነገር ግን ህዝቡ ቅር ብሎታል በተጋን ማስታወቂያችና በተለይ በአርባኛው የህዋት በዓል ጊዜ ደግሞ የመጨረሻው እርሙን ያወጣበት በእናንተ ላይ በነገራችን ላይ ቤት እንደሆነ ካላቋረጥኩሽ የአርባኛው ነው ካላቋረጥኩሽ ያንን ልብስ ለብሰን ሁሉም አርቲስት ነው የለበሰው ልብሱን ከነሽሩጡ ከነምን እና ፎቶግራፊ ነሳ ነበር ጠቅላላ ሰው እኛም ሌላውም ሙሉ ዶክመንት አለን እኛ አሁን ከላይ እንደዚህ ነው እንደዛ ነው የሚል ነገር ስለማልፈልግ ነው እንደሱ አይነት የወረደ ነገር ስለማልል ነው ታንክ ላይ ሁሉ ፎቶግራፍ ተነስተናል ፖስት ተደርጎ አያለሁኝ ብዙ እንትንም ባለው አያለሁኝ አንዳንድ ጊዜ እንደዚህ ወጣ ምናምን ይለኝ እና ታንክ ላይ ፎቶግራፍ ተነስተናል በጣም እንደ ጉንዳን ወሮ ነው ጠቅላላ አርቲስቱ ታንክ ላይ ፎቶ ሲነሳ የነበረው ለእንትን ስትታሰብ ለእንደዚህ አይነት ለክፉ ነገር ስትታሰብ ዘመኑ ጥሩ ነው እሷን አውጥቶ የኔ ታንክ ላይ መነሳት ብዙ እኔ ወታደር ነበርኩኝ እኔ ብሔራዊ ወታደር ነበርኩኝ ታንክ ላይ ፎቶግራፍ ለመነሳት እድሉ ስላልገጠመኝ ማሰልጠኛ ማዕከል ውስጥ ስለጨረስኩኝ ታንክ እዛ ሜዳ ላይ ስታገኙ ላይ ወጥቶ መነሳት ብዙ የሚደንቅ ነገር አይደለም ብዙ ጊዜ እንደምለው የታንክ ላይን ጉዳይ ሳነሳ እንኳን በኔ ግብርና ታክስ በተገዛ ታንክ ይቀርና ከአንበሳም ጋር እነሳለን ፎቶ አለ 6 ኪሎ ምናምን ሄደን ካገኘን ሜዳ ላይ ከዞን ከምናምን ጋር ታንክ ላይ ፎቶ ተነሳን ያችን ቆርጠው ግን ልክ ሌላ አይነት ነገር የጦሩ ሁሉ መሪ የህዋት እንትን ምንድን የሚባል ምናምን መሪ እንደሚባል አድርገው ተጠቅመውበታል ይሄንን ያደረጉትንም ሰዎች እናቃቸዋለን ምንም አንልም ልቦና ይስጣቸው ከማለት ውጪ ሰራዊት አሁንም ያመንክ አይደለምና ምናልባት እንደገና ፎቶግራፎቹ ታስቀይም እንደዚህ መረጃዎች እኮ እየሰጠው ነው ሻማለ ልደት ነው የሚለው አፍሪካ ጣፈጠች የሚለው ሌላም የዋት 40ኛ ዓመት ሌላም ከጠቅላይ ሚኒስትሩ ጋር መልሼ አነሳዋለሁ እነዚህ መረጃዎች አሉ የነገርኩ አንተም የመለስክልኝ ነው በዚህ የኢትዮጵያ ቅር ብሎታል እና ለምን ቀራለው ማለት አትችልም በጋድ ያለ ነገር ስለነበረ ስለዚህ እኔ ያመቻቸው ያለውት ከኢትዮጵያ ህዝብ ጋር መጥፈታው ነገር ካለ መተናገረው ነገር ካለ ይቅርታ መጠየቅ ነገር ካለ በጣም ቅር ያሰኛል ትክክል ነው እኮ እኔ እኮ አሁን የኢትዮጵያ ህዝብ አንዱ እኮ የኢትዮጵያ ህዝብ ነው አይደል እንዴ አንዱ እኮ ነኝ እኔ ሌላ እንትን አይደለም ሰው እኔም እኮ ቅር ብሎኛል እኮ እኔ እንደውም የባሰ ቅር የሚለኝና የባሰ ማዝነው ደግሞ እኔ ነኝ የሆነስ ለመናገር ምክንያቱም ሌላው አዳምጦ ነው እኔ ግን ብየው ነው ወይም ደግሞ እዛ ጋር የነበረ እኔ ብቻ ባልሆንም በጣም ከ3 ከ400 በላይ አርቲስት የተሳተፈበት ፕሮግራሙን ዞሮ ግን እንደው እኔ መስቀሉ ልሸከም አንድ ጓደኛዬ እንዳለ ይሄ ነገር ሳይሆን ሲቀር እጅግ በጣም ነው የሚያሳዝነው በጣም ልብ ይነካል የኢትዮጵያ ህዝብ ቢናደድ ቢያኮርፍ ምን ቢል በፍጹም ሊፈረድ አይችልም እኔም ቅር አይለኝም ልክ ነው ምክንያቱም ይሄንን ብለን አፍሪካ ልጣፈጥ ነው ብለን ጓዳችን ውስጥ ስኳር ካጣን እንትን ያደርጋል ነገርኩሽ እኮ መብራት ሲጠፋ እኮ ነው ማብረክ ነው ምናደር ስለዚህ ይሄ ልክ ነው የሚያሳዝን ነውና እጅግ በጣም ቅር የሚያሳይ ነገር ነው እኔም በዚህ አጋጣሚ እንግዲህ እየሰራን ያማረበት ነገር ነው አሳምረን አቀረብን እንደዚህ ሆነን ብለን በኋላ ላይ እንደዚህ ውድቅድቅ ብሎ ማይሆን ነገር ሆኖ ስታዩ እሱ በጣም ለዚህ ቃል የለኝም እኔ በጣም ማዝነው በጣም በብዙ ነገር ስለማዝን ማለት መልካም እንግዲህ በአሁን በህይወት የሉም የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ወደሳቸው ለመለስ ነው ለሳቸው በአርቲስቶችን በሰበሰቡ ለት ላይ ባንተ አሁንም ፊት አውራሪነት ነው የወርቅ ስክሪፕቶ ብዕር
እንዲሰጣቸው የተደረገበት ነው ይሄም ሌላ ራሱን የቻለ ቅሬታ አምጥቷል እሳቸው በደንብ አድርገው ቀይ ቀለም ታሪካቸውን ጽፈዋል ለምንድነው የወርቅ ብር የሰጣቸው እኛ የጠቅላይ ሚኒስትሩ አርቲስቶችን የሰበሰቡበት ጉዳይ ጠቅላይ ሚኒስትሩ ብዙ ባለሙያዎችን አነጋግረዋል ብዙ ማህበረሰብን አነጋግረዋል ብዙ የህብረተሰብ ክፍል አነጋግረዋል የጠቅላይ ሚኒስትሩን የዚህ ከአርቲስቱ ጋር የነበራቸውን ስብሰባ በተመለከተ ምንድነው ብዙ የሙያ ማህበራትን የህብረተሰብ ክፍሎችን ጠቅላላ በርካታ ነገር አነጋግረዋል ጠቅላይ ሚኒስትሩና የጥበቡ ዘርፍ ደግሞ የተረሳ ነው እንዴት እንትን ነው ስለዚህ ለምንድነው እኛን ማያነጋግሩን የሚል ጥያቄ በተደጋጋሚ ይነሳ ነበር እና ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በመናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል የብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ ይሄ ጉዳይ ሲነሳ አንድ ኮሚቴ አቋቋሙና ሊያነጋግሯቸው ይፈልጋሉ እስቲ ኮሚቴ ይቋቋም ተባለ የህብረት ስነ ጥበባት ኮሚቴ የሚባል ተቋቋመ ወደ 13 ወይ 14 ዘርፎች በየማህበራቸው የተወከሉበት አንድ የህብረት ስነ ጥበባት ኮሚቴ ተቋቋመ ያ ኮሚቴ ካነጋገሩን ምንድነው ልንላቸው ምንችለው ምንድነው ምንጠይቀው የሚለውን በየማህበሩ የስዕል የሙዚቃ እንደዚህ ፊልም ሁሉም ብቻ ከዛ ምን ተባለ ብዙ ጊዜ ሲሄዱ ጠቅላይ ሚኒስትሩ ያው እንግዲህ ሁሉም ሰው መቼም ያለውን ነገር ነው የሚሰጠው አሁንም በየቦታው ያንሳቸው በሚሄዱበት ጊዜ ጋቢም ቡልኮ ምንም ይሰጣቸዋልና እኛ ደግሞ ሲያነጋግሩን ምን እንስጣቸው ሲባል ከኛ ሙያ ጋር ሊቀርብ የሚችለው ነገር ብዙ ነገር ተብሎ ነበር ከራር ማሲንቆ እንደዚህ ዋሽንት ብዙ ተብሎ ግን ሁሉንም ሊያደርግ የሚችል ብዕር ነው ብዕር አንደኛ እሳቸው የሚጠቀሙት በብዕር ነው ያው የጽሁፍ ስራ የሚሰሩት ብዕር ነው እንደገና ደግሞ እኛም ደግሞ በአብዛኛው ሙዚቃ በተይ ፊልም በተይ ምናምን ብዕር ስለሆነ ይሄንን ለማስተዋሻነት ብዕር እንስጣቸው በአጠቃላይ የኪነ ጥበቡ ማህበረሰብ ስም ብዕር እንስጣቸዋልና ብዕሩን ደግሞ ቀለሙ ሲያልቅ ቅርጫት ውስጥ እንዳይወረውሩት እዚች መሃሏ ላይ ፓርከር ነው ፓርከር እንደዚህ አይነት ስክሪፕቶ እዚች ላይ 2.5 3 ግራም የምትሆን ወርቅ የወርቅ እንዲባል ሙሉውን ወርቅ ሊሆን ስለማይችል እሱ እንትን ስለሌለ እና እዚች ጋር ደግሞ ወርቅ አድርገን እንስጣቸው ሊያስታውሱ እንደው እነዚህ ኪነቶች ጉዳይ ሊሉ ይችላሉ ቴብላቸው ላይ መቼም ወርቅ ይጠላሉ ብለን ስለማናስብ ስላላሰብ በዛ ምክንያት ነበር የሰጠናቸው የወርቅ ብር ዞሮ እዛ ጋር ሰራይት እንዴት ተቀመጠ የሚባለው ደግሞ ሌላ ነገር ነው እንደውም ማስታወቂያው ጋዜጣው ምናምን ሁሉ አንድ ሰሞን ከሳቸው ጋር እኔ ቁጭ ብዬ የነበረው ነገር ሁሉ በጣም ከፍተኛ ነበር እሱን በተመለከተም በጣም የሚገርም ነገር ነው ህዝቡ ያለው አረዳድና ነገ ያለው እንደማንኛውም አርቲስት ጥያቄ ልጠይቅ አንድ ጥያቄ ይዤ ተዘጋጅቻለሁ እኔም ብዙ ሰው ጥያቄ ጠይቅ ነበር እኔም አንድ ጥያቄ ይዤ ተዘጋጅቻለሁ አሳውሳለሁ ናሽናል አርት ፈንድ የሚባል ነገር ኢትዮጵያ ውስጥ ያስፈልጋልና ይሄን ሊሰጠን ይገባል መንግስት የሚባል ብዙ ነገር ብቻ ያለው ዝርዝሩ ይቀርና እሱ ልጠይቅ ተዘጋጅቻለሁ ሁላችንም ቁጭ ብለናል ወደ 1000 ምናምን አርቲስት አለ እና 5 ደቂቃ ነው የቀረው እሳቸው ሊመጡ ነው ቁጭ ብለው ምናምን ሴኩሪቲው ምናምን ያው ይታወቃል ወጥረቱ ከፍ ሲል እና በዛ ሰዓት ነው የተጠራው ሰራዊት አንድ ጊዜ ነው ተባልኩኝ አንዴ ምንድነው ደግሞ ምን ተፈጠረ እና ተነስቼ ምንድነው ስል ፕሮግራሙን ሞዴሬት የምታደርገው አንተ ነህ እና አንተ ነህ መድረኩን የት ከሳቸው ጋር መድረኩን የምትመራው አንተ ነህ ወደ ቤቴ ሄዶ ነው ያልኳቸው ምክንያቱም አልተዘጋጀውም አንደኛ ዛጋ ሄዶ መቀመጥ ምን እንደሚባልም እንትሩም የለኝም እንዴ ምን ማለት ነው ከሳቸው ጋር ሁለት ወንበር ተዘጋጀ አይቻለሁ ስቴጅ ላይ ሚኒስትሮች ነበሩ አቶ አሚን አብዱል ቃድር የሚባሉ የባህል ሚኒስትር ነበሩ በእርግጠኝነት እሳቸው ነበሩ እዛ ቦታ ላይ መቀመጥ የነበረባቸው ናሳቸው የባህል ሚኒስትር ናቸው እኛ ጉዳይ የሚመለከታቸው እሳቸው ያወያዩናል ብለን ስናስብ አንተ ነህ ተባልኩኝ ማለት ነው ሰደልኝ በኋላ ረብሻ ፈጠርኩ እንዴት ሊሆን ይችላል አልኩኝ በቃ ምንድነው መላው
ምክንያቱም የኮሚቴ አባልም በሆን ከሰዓት በኋላ ፊልሜ መረቅ ስለነበር ሂሮሺማ የሚለው በጣም ቢዚ ነበርኩኝና ብዙ እንትን አላልኳቸው ነበር እነዚህ ሰዎች ስማቸው አለ ከየማህበራቱ ስማቸው ምንድነው ጥያቄ የሚጠይቁ እነሱን መጥራት ነው አንድ 3-4 ጊዜ አማትቤ ነው የገባው ኦኬ እንግዲህ ጓደኞችን ስም መጥራት አያቀተኝም በየጥያቄንም ለሌላ ሰው ሰጥቼ እኔ ተዘጋጀውበትን ጥያቄ አለ ስቴጅ ላይ ወጣ ወደ ሌላ ሐሳብ ገባ ከዛ በኋላ በቃ ሐሳቡ እንኳን የነበረው የወርቅ ስክሪፕቶ በዛው ተያይዞ እንዲገባ ነው የወርቁማ ነገርኩሽ ገባኝ ወርቅ በጣም ከባድ ስጦታ ነው በእኛ ባህል አይ ቀላል ስጦታ አይደለም ግራሙ ምንም ሆነ ምንም ስለዚህ ይጻፉ ወደኖታል ይበርቱ ይግፉበት ኢትዮጵያም እንዲሁ ተቀጥል ይመስላል ማለት ነው አናው በፍጹም ታዲያ እንደሱ አይደለም ስክሪፕቶ ተሰጥቷቸው ቢጥሉትስ እንዳይጥሉት ያናከደ ለምን እኛም ባንሰጣቸው እኮ ወርቅ ባይሆን እኮ ስክሪፕቶ ብዙ ስክሪፕቶ ያጣሉ ብለን አናስብም ግን እኛ ወርቅ ቀለበት ልንሰጣቸው አንችልም ሀብል ልንሰጣቸው አንችልም እኛ የምንሰራበት መነሻችን የሁሉም ነገር ብዕር ነው ያ ብዕር ደግሞ እንዳይጥሉት የኪነ ጥበቡን ህዝብ ማህበረሰብ እንዲያስታውሱት ምልክት የተደረገችበትን ብዕር ነው የሰጠነው እኛን እንዲያስታውሱን ነው የሚጽፉበት ነገር ምንድነው የሚጽፉት እነሳቸው ስለሆነ የሚያውቁት ከዚህ ጋር ተይዞ እሳቸው አረፉ ነፍሳቸውንም ይማረው እንግዲህ ሞቶቃሽ በጣም ሆነ ያስፈልግም በእኛም ባህል በጣም ከባድ ነው ብዙዎች ኢትዮጵያውያን በሳቱ እንዳዘኑ ይታወቃል አንተ ግን ለቅሶን በጣም አካረርከው እና አስተባበርክ ጭፈራ ቤቶች ካልተዘጓልክ ምን ሌላ ደግሞ ከሳቸው ጋር ተይዞ እንደዚሁ ተነስቶ ባህል ህዝቡን በሙሉ አርቲስቱን አሰባስበ ነጠላ ለብሰው ያለቀሱ ከሴቶች ነጠላ አርቀ ያለቀሱ እንዲያረጉ ያረጋው ሰራዊት ነው ተብሏል በርግጥ ይሄ እንኳን ለጥያቄም የታወቀ ነው ማንንም ቢሞት ጎረቤትም ሰው ሲጣላ የነበረ ሰው ቢሞት በእኛ ሀገር ባህል ይለቀሳል ለቅሶ ይደረሳል እና በእኛ ባህል የተለመደ ነው ግን ስለሚነሳ ነው የጠየቅኩ እንዲሁ እሱን በተመለከተ እኔ አሁንም ያው እንዳልኩሽ ነው የጓደኞቼን ሁሉ ያብዛኞቹን በጣም ያብዛኞቹን ሰራዊት ላይ ሁሉ ነገር የመጣው ነገር እንሸከመው መስቀሉን ግድ የለም ሰው ለብዙ ነገር የሚሆናል እንኳን እንደሱ አይደለም የሆነው ጠቅላይ ሚኒስትሩ ሲሞቱ ራስን አዘን ሰው ሁሉ እንዲያለቅስ ነው ጠቅላይ ሚኒስትሩ ሲሞቱ በርካታ ሰዎች ወታደሩ መስሪያ ቤት ሰዎች እንትን ነከለ እንደዚህ ሆኖ ደረሱ ላቁሶ ምናምን እንዴ አርቲስቱስ እንዴት ነው የሚሆነው የሚለው ብሔራዊ ቲያትር ካሉ ኃላፊዎች ጋር ተነጋገሩ እኛስ እንዴት ነው ምንድነው ለምን አንሄድም ለቅሶ ለምን አንደርስም እንደማንኛውም ሰው ለቅሶ ለምን አንደርስም ተባለ በቃ ይሄ ጥሩ ነው ተባለ ተሰባሰብን በጣም በርካታ አርቲስቶች መጡ ከነሱ ነው ሐሳቡ የመጣው ምን እናደርግ ተባለ መጀመሪያ ደረጃ ናይት ክለቦችን ምናምኖቻችንን እንዝጋ ምክንያቱም ጎረቤት ሲሞት እንኳን ቴሌቪዥን ይዘጋል ሬዲዮ ይዘጋል እንግዲህ አንድ ሀገር መሪ ሲሞቱ ለቅሶ ምን ነው ስሙ ጭፈራ ቤት ምናምን ይዘጋ ከነሱ የመጣ ነው ፎርዛት ማተር ጭፈራ ቤት ማለት ነው ይሄንን ብናቆም እንደዚህ ብናደርግ ምናምን የሚል ነገር አመጡ መልካም ከዛ ደግሞ ስንሄድ እንዴት እንዳንዘረከረክ በሰልፍ እንሄድ የሚል ሐሳብ መጣው መልካም እንዴት ነው ወንዶቹ ጥቁርና ነጭ ለበሱ በጥቁር ጥቁር ሱት በነጭ በጥቁር ከረባት ምናምን በለብሱ ጥሩ ነው አሁንም ከኛ መሐል አርቲስት አንድ ሴት አርቲስት ናት ጆን አውታ ለምን እንደ ባህላችን ነጠላ ዘቀዘቀና አንሄድም ማለት በሙሉ ጭብጨባ ነው የተቀበሉት እዛ የነበሩት አርቲስቶች እኔም አይደለም ነጠላ ዘቀዝቆ ያልኩት የኔ እንትን ስላሉ ከዛ በኋላ በቃ በዚህ መሰረት ተነስተልን
አሰላለፋችን ሁሉም ሰው እንደበዛ ልክ ስለሚመጣ እንዲሁን የሚደርሰው የሚወጣው የሚገባው እንዳለ ሆኖ እኛ ደግሞ ትንሽ በቲቪም በምንም ስለምንታይ እንደው መስመር ይዘን ብንሄድ እንዳንዝረከረክ በሚል ስሜት ነው ጧፍ ይብራ ጧፍ አበራ እስጢፋኖስ ጋር ስንደርስ ከብሔራዊ ቲያትር ተነስተን አንድ ሰው ከመሃል እሱንም ሰው ያቀዋለሁ ያው እንተውና ሰሞን ምን ነው ተለየህን መስከረም ሳይጠባ እንቁጣጣሽ ደርሶ ሳናጌጥ ነው ሳና ዚምባብዌ ባባባ የሚል ግጥም እሱን አለ እና ዛሬ የኪነ ጥበብ ሰው ነው ለመዘመር ያቀተውም በራሱ ሜጀሩን ይዝቅ አድርጎ እሱን ሲል ሁሉም ተቀበለው ይሄንን መዝሙር እሱን ይያለን ጠቅላላ ጧፍ ተይዞ ወደ ቤተ መንግስት ሄደን ቤተ መንግስት ስንገባ ምክንያቱም አመጣጣችን እንዲህ ተሰልፈን ብዙ ላይቭ ተላለፍ ነበር ያው ቴሌቪዥኑ እዛን ሰሞን ሌላ ነገርም ያስተላልፈው አልነበረውና ልክ እኛ ስንመጣ ወይዘሮ አዜብ መጣች ተቀበለችን ሴቶቹ አለ ቪዲዮ ምንም አለ ዝሙሉ ተላቀሰ እዛ ያለው ሰው ከዛ በኋላ ሁሉም ቁጭ አለ እሱ ነው እንግዲህ ለቅሶ መድረስ ማለት ለቅሶ ደረስን ከዛ ተመልሰን ወጣን እንዳመጣጣችን ተሰልፈን መልካም በመጨረሻ ከዛ በኋላ ግን ሰራዊት እንደዚህ ጨፈራ ቤት አዘ የሚባል ነገር ያው እኔን ብዙ ጊዜ አንዳንድ ሰዎች ስላሉ ትንሽ እንትን የሆኑ እቺን ነገር ተጠቅመው ሌላ ነገር ሲያደርጉ የነበረው ራሳቸው ባደረጉት ነገር ነውና ለዚህ ደግሞ ብዙ እንግዲህ እግዚአብሔር ስለሚያውቀው ነው ያደረኩትን ብዙ እሰጣ ገባል ገባም ከግለሰቦች ጋር መልካም እንግዲህ በመጨረሻ ከሼህ መሐመድ በኢትዮጵያዊ ቢሊየነሩ ጋር የነበራችሁ ወዳጅነት የሚታወስ የሚወሳ ነው እሳቸው አሁን በእስር ይገኛሉ በሳውዲ አረቢያ እና ከእሳቸው እስርን ተከትሎ አንተና ወዳጆች በጣም ተጎድታችኋል ይባላል ጉዳቱ ያናል ነው የሚባለው ነው ያለው የደረሰባችሁ ጉዳት አለ ማንም ሰው ሲታሰር እንዲህ አይነት ችግር ሲገጥመው ከማዘን በስተቀር እንዴት አይነት ነገር የሼክ መሐመድ አላሙዲን መታሰር ማንኛውም ሰው ሲታሰር ሲጎዳ ወይም ደግሞ ሲያልፍ እንደሚያሳዝነው ሁሉ እኔን የሚያሳዝነኛል እና ጎርቷል ወይ ላልሽው በዚህ ልክ ነው ጎዳይ ይችላልና እሳቸው ኪነት ስለሚወዱ የኪነት ሰው ስለሚወዱ ልክ እንደሌላው ሰው ሁሉ እኔንም እንደዚሁ በደንብ አድናቂ ናቸው ያደንቁኛል ጥሩ ስሜት አላቸው ለኔ ስለዚህ እንዲህ አይነት ዜና ስትሰሚ ያሳዝናል ማንንም ደግሞ እንዲታሰር እና እንዲጎዳ እንደማይፈልግ ጠቅላይ ሚኒስትራችንም ሳውዲን ጎብኝቶ የመጡ ጊዜ ተናግሯል እሱን ጋራለሁ ጥያቄሽ ከሆነ ነቀምት ስቴዲየም ሲሰራ አልገኝም አላስተባብርም ብላል አዎ ለምን እሱ ጉዳይ ብዙ ጊዜ እንደዚህ አይነት ጥያቄዎች ይመጣሉ እንደዚህ አይነት ጥያቄዎችን እምቢ የማለት እንትን አለኝ ያልሰራዋቸው ይበዛሉ ከተጠየቅኳቸው ባይዘው የነቀምት ስቴዲየም አንዱ ነው በርካታ ሰዎች ናቸው መጥተው የነቀምት ስቴዲየምን ልንሰራ ነቀምት ላይ ስታዲየም ልንሰራ ስለሆነ ቴሌቶን ሊዘጋጅ ነውና ያንን ቴሌቶን መድረኩን መራልን አሉኝ እሺ እና እንዴ ስታዲየም ሊሰራ ነው ነቀምታው ጥሩ ነው ግን ከስታዲየም በፊት ሌላ የሚቀድም ነገር የለም ወይ ምክንያቱም ነቀምት ሪፈራል ሆስፒታል እንደሌላ አቃለሁኝ አሉኝ እዛ ዘበዶች ከወለጋ የሚመጡና ለትንሽ ህመም ሁሉ ወደዚህ ይመጣሉ ወደ አዲስ አበባ ይመጣሉ የማይመጡት ደግሞ እዛ እንግዲህ ህይወታቸው ሊያልፍ ነው ችግር አለ ማለት ነው ስለዚህ እኔ ነቀምት ስታዲየምን ለመስራት እንደ አርሶ አደሩ ከብቱን ሸጦ ወይም ደግሞ እህሉን ሸጦ ለስታዲየም ማዋጣት ይቀድማል ወይስ የፕራዮሪቲ ጉዳይ ነው ስታዲየም አይሰራልም ስታዲየም መስራቱ መልካም ነው ግን
ከዛ በፊት እኔ ደግሞ ስሰራ በደንብ ነው አዋጡ እንዲያርጉልን ነው መቀነቷን እየፈታች አንድ እዛ አካባቢ ሰው ለስታዲየም እንድታዋጣ የመጠየቅ ሞራል የለኝም ይሄንን ላደርግ አልችልም ስለዚህ ይቅርታ አልሰራም ምክንያቱም ስለማያሳምነኝ የሚቀድም ነገር ሌላ ስራ አለ የሚል ነገር አልኳቸው አይ ገንዘብ እኮ ከፍለን ነው ገንዘብ ከፍለናል ፕሮጀክቱን ልንሰራ ነው እሱን አስተባብረልን አይደለም አልሰራም እሱ ይሄንን አልሰራም ይሄ ነው የነቀምትን ስታዲየም ሌሎችም እንደዚህ አይነት ጥያቄዎች አሉ እና እነዚህ ፕራዮሪቲ መደረግ የሚገባቸው ነገሮች ይያሉ ይሄ sometimes luxury የሚመስል እንደው ቅንጦትም የሚመስል ነገር ስጠይቅ አይደለም ግድ የለም ይሄ አሁን አይደለም አስቸኩለንም አንሰራም ምን አይነት ነገር ነው አንፃር ነው እዛ አልሰራም ያልኩት በተመልካቾች ስም በኤልቲቪ ስም እዚህ ድረስ ለቃለ መጠይቅ ስለመጣ በጣም አርጌ ነው ማመሰግነው ከምስጋና ጋር መልካም እድል እኔም እድሉን ስለሰጣችሁኝ በጣም እጅግ በጣም አመሰግናለሁ ማስተላለፈው ግን እኔ አንድ ሰራዊት ፍቅር የሚባል አንድ ግለሰብ ነኝ ብዙ ሰው የሚያቀኝ አንድ ግለሰብ ነኝ ነገር ግን አንዳንድ ጊዜ እንደው ተደጋግሞ ይባላልና ይሄ በሰዎችን የሌለባቸው ነገር በማድረግ ምናምን የሚደረግ ነገር በተለይ የማህበራዊ ድረገጽ አጠቃቀማችንን እናስተካክል ለብዙ ነገር ስለማይሆን እንደ ሀገርም ችግር እንዳይፈጥርብን እሱ ነው ከዛ ውጭ ግን ሀገራችንን እጅ ለእጅ ተያይዘን ለማሳደግ በጋራ እንነሳ ነው ሰላሙን ያብዛልን ሰላም ይምጣልን ፈጣሪ ኢትዮጵያና ህዝቦቿን ይባርክ የሚለውን ሰላማዊት ኢትዮጵያን ተመኝቼ እኔም ባቆም ደስ ይለኛል አመሰግናለሁ እሺ እኔም መልካም እድል እመኝልሃለሁ በድጋሚ አመሰግናለሁ እዚህ ድረስ ስለመጣ እሺ ተመልካቾች ፕሮግራሚንግ በዚህ ጨርሻለሁ ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ